ከሁለት ወራት ገደማ በፊት ኢራንና በአሜሪካና እስራኤል የሚመራውን የጥምር ኃይል ባሳተፈው ግጭት ከዚህ በፊት ታይቶ የማይታወቅ ሁኔታ ዘመናዊና አዳዲስ ሚሳኤሎች በተከታታይ ጥቅም ላይ ሲውሉ ታይቷል። በዚህ የጦርነት ምዕራፍ ውስጥም የኢራን ፈታንድ የተሰኘው ሃይፐርሶኒክ ሚሳኤልና በተለይም ሃይበር ሸከን የተባለው ሚሳኤል የውጊያውን ገጽታ በመቀየር ረገድ ቁልፍ ሚና ተጫውተዋል። ከነዚህ መካከል ደግሞ በተለየ መልኩ ትኩረት የሳበውና የጦርነቱን ስልት አቅጣጫ አዛባው የኢራኑ ሃይበር ሸከን ሚሳኤል ነው። ሃይበር ሸከን የሚለው ስያሜው በቀጥታ ሲተረጎም የምሽግ ሽራፊ ወይም የቤተ መንግስት ሽራፊ የሚል ትርጉምን ይዛል። ይህ ስያሜ ብቻውን የሚሳኤሉን ዓላማና በኢራን የጦር አስተምሮ ውስጥ ያለውን ቦታ ፍንትው አድርጎ ያሳያል። ይህ መካከለኛ ርቀት ተወንጫፊ ባለስቲክ ሚሳኤል በይፋ ሲገለጽ ብዙዎች የኢራን የምህንድስና አቅም እንደ አንድ ትልቅ ዝላይ የቆጠሩት ክስተት ነበር። በግጭቱ ወቅት ደግሞ ይህ ሚሳኤል ከንድፈ ሐሳብነት አልፎ በተግባር ምን ያህል አውዳሚና የጨዋታ ቀያሪ ሊሆን እንደሚችል ለዓለም በግልጽ አሳይቷል። የሃይበር ሸከንን አቅም ለመረዳት ቁልፍ የሆኑ ጥቂት ነጥቦችን ማንሳት ያስፈልጋል። በመጀመሪያ ደረጃ የሚሳኤሉ የረጅም ርቀት የመጓዝ አቅም ነው። ሃይበር ሸከን እስከ 1450 ኪሎ ሜትር ርቀት ላይ የሚገኝን ኢላማ መምታት ይችላል። ይህ ርቀት ማለት ከመላው እስራኤል አልፎ በመካከለኛው ምስራቅ የሚገኙ የአሜሪካና የጥምር ኃይሉ ወታደራዊ ተቋማትን በቀላሉ በሰዓት ክልል ውስጥ ያስገባል ማለት ነው። በጦርነት ወቅትም የኢራን አብዮታዊ ጥበቃ ጓድ ይህንን ሚሳኤል ተጠቅሞ በባህሬንና ኳታር የሚገኙ የኮማንድና የሎጂስቲክስ ማዕከላትን በማውደም የጥምር ኃይሉን ኦፕሬሽን በእጅጉ አናግቷል። ሁለተኛውና ምናልባትም ዋነኛው የሃይበር ሸከን ጥንካሬ በደረቅ ነዳጅ የሚሰራ መሆኑ ነው። ይህ ሚሳኤል በደረቅ ነዳጅ የሚሰራ መሆኑ ከሌሎች ፈሳሽ ነዳጅ ከሚጠቀሙ ሚሳኤሎች ይልቅ እጅግ ፈጣንና ለመደበቅ ቀላል ያደርገዋል። ለምሳሌ ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ለማዘጋጀት ሰዓታትን አልፎም ቀናትን ሊወስዱ ይችላሉ። ይህም ለጠላት የሰለላ ሳተላይቶችና አውሮፕላኖች በቀላሉ እንዲጋለጡ ያደርጋቸዋል። ሃይበር ሸከን ግን ተንቀሳቃሽ ከሆኑ ማስወንጨፊያ ተሽከርካሪዎች ላይ በደቂቃዎች ውስጥ ተዘጋጅቶ መተኮስ ይችላል። ይህ ሹት ኤንድ ስኩት ወይም ተኮስ ሸሽ የሚባለው ታክቲክም የጥምር ኃይሉ የአየር ላይ ጥቃት ማስወንጨፊያዎቹን ቦታ ለይቶ ለማጥፋት እጅግ አስቸጋሪ እንዲሆንበት አድርጓል። የሚሳኤሉ ትክክለኛነት ወይም ፕሪሲሽን ሌላኛው አስደናቂ ብቃቱ ነው። የድሮቹ የኢራን ሚሳኤሎች እንደ ከተማ ያሉ ሰፋፊ ቦታዎችን እንጂ የተወሰኑ ሕንፃዎችን ለይተው መምታት ይቸገሩ ነበር። ሃይበር ሸከን ግን እጅግ ዘመናዊ የሆነ የማስፈንጠሪያና የመቆጣጠሪያ ስራ ስላለው ኢላማውን በ10 ሜትሮች ክልል ውስጥ ብቻ ለይቶ የመምታት አቅም አለው። ይህ ማለት አንድን የተወሰነ ወታደራዊ ህንፃ፣ የራዳር ጣቢያ አሊያም የአውሮፕላን ማኮብኮቢያን ለይቶ ማውደም ይችላል ማለት ነው። ከሁሉም በላይ ግን ሃይበር ሸከን ለጸረ ሚሳኤል ስርዓቶች እጅግ ፈታኝ ያደረገው ባህሪው ወደ ኢላማው ሲቀረብ አቅጣጫውን የመቀየር ችሎታ ያለው የውጊያ ራስ መታጠቁ ነው። ሚሳኤሉ ከጠፈር ወደ ምድር ከባቢ አየር ውስጥ እንደገና ሲገባ እንደ ተራ ሚሳኤል በቀጥታ ወደ ምድር አይወድቅም። ይልቁንም የመጨረሻው ደቂቃ ላይ አቅጣጫውን እየቀያየርና እየተሽከረከረ ወደ ኢላማው ይጓዛል። ይህ ባህሪው እንደ እስራኤል አሮና እንደ አሜሪካ ፓትሪዮት እንዲሁም ታድ ላሉ የጸረ ሚሳኤል ስርዓቶች እጅግ ከባድ ፈተና ይፈጥርባቸዋል። እነዚህ ስርዓቶች የሚሳኤሉን አቅጣጫ አስቀድመው በመገመት ነው የሚያጠፉት። ነገር ግን ሃይበር ሸከን በመጨረሻ ሰዓት አቅጣጫውን ሲቀይር የእነዚህ ስርዓቶች ስሌት ሙሉ በሙሉ የሚዛባ ይሆናል። በባለፈው ግጭት በተደረጉ ጥቃቶችም በርካታ የሃይበር ሸከን ሚሳኤሎች እነዚህን ውድና እጅግ ዘመናዊ የሆኑ የጸረ ሚሳኤል ስርዓቶችን አልፈው ኢላማቸውን ሲመቱ አይቷል። ይህም ለጥምር ኃይሉ ትልቅ የሞራልና የቁስ ኪሳራ አስከትሏል። ከፈታህ አንድ ከሃይፐርሶኒክ ሚሳኤል ጋር ሲነጻጸር ሃይበር ሸከን በብዛት ተመርቶ በስፋት ጥቅም ላይ የዋለ የጦር ሜዳ ፈረስ ተደርጎ ሊወሰድ ይችላል። ፈታህ አንድ ሊጠለፍ የማይችል ተብሎ ቢታመንም ዋጋው ውድና ምርቱ አነስተኛ በመሆኑ ለየት ያሉ ከፍተኛ ዋጋ ላላቸው ኢላማዎች ብቻ ጥቅም ላይ ውሏል። ሃይበር ሸከን ግን በብዛት በመመረቱ ኢራን በአንድ ጊዜ በርካታ ኢላማዎች ላይ የሚያቋርጥ የሚሳኤል ውርጅብኝ እንድታወርድ አስችሏታል። ይህ ስልት የጠላትን የጸረ ሚሳኤል ስርዓቶች አቅም በማዳከም ጥቂት ሚሳኤሎች እንኳን አልፈው ከፍተኛ ጉዳት እንዲያደርሱ መንገድ ከፍቷል። የሃይበር ሸከን ሚሳኤል በዚህ ግጭትም የኢራን ወታደራዊ አቅም ከክልላዊ ኃያልነት ወደ ስልታዊ ስጋትነት ያሸጋገረ መሳሪያ ነበር። ፍጥነቱ፣ ተንቀሳቃሽነቱ፣ ትክክለኛነቱ እንዲሁም ከሁሉም በላይ የጸረ ሚሳኤል ስርዓቶችን የማምለጥ ችሎታው ባህላዊውን የጦርነት ስሌት የቀየረ ክስተት ሆኗል። ጦርነቱ እንዴት የሚጠናቀቅ ሃይበር ሸከን የተባለው ግን ይህ የምሽግ ሽራፊ ሚሳኤል በዘመናዊ የጦርነት ታሪክ ውስጥ የቴክኖሎጂ ሚዛንን እንዴት በአንድ ጀንበር መለወጥ እንደሚቻል ቁልጭ አድርጎ ያሳየ ሕያው ምሳሌ ሆኖ በታሪክ መዝገብ ላይ ሰፍሯል። ከዚህ ባለፈ የዚህ ሚሳኤል ስኬት ያስከተለው ተጽዕኖ በፈረሱት ህንፃዎችና በወደሙት የጦር መሳሪያዎች ብቻ የተወሰነ አልነበረም።
ከዚህም በላይ የፈጠረው የስነ ልቦና ጫናና የጦርነትን ስሌት የመቀየር አቅሙ እጅግ የገዘፈ ነበር። ለ10 ዓመታት የአሜሪካና የምዕራቢያን የጦርነት አስተምሮ የተገነባው በአየር የበላይነት ጽንሰ ሐሳብ ላይ ነው። ይህ ማለት የጠላትን የአየር መከላከያ በማጥፋት ተዋጊና ቦምብ ጣይ አውሮፕላኖች ያለምንም ከልካይ እንዲንቀሳቀሱ ማድረግ ጦርነትን መቆጣጠር ነው። ነገር ግን ሄበርሸከን ይህን የበላይነት ስር መሰረቱን ነው ያናጋው። የጥምር ኃይሉ በቢሊዮን ዶላሮች ያፈሰባቸው ዘመናዊ ኤፍ-35ና ኤፍ-22 ተዋጊ ጀቶች የተቀመጡባቸው የአየር ማዕከላት ራሳቸው የሄበርሸከን ቋሚ ኢላማ ሆኑ። በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ማዕከል የዚህ ስልታዊ ለውጥ ዋነኛ ማሳያ ነበር። ይህ ማዕከል የአሜሪካ የአየር ኦፕሬሽኖች ማዘዣ ማዕከል ሆኖ ሲያገለግል ቆይቷል። ነገር ግን የሄበርሸከን ተደጋጋሚ ጥቃቶች ማዕከሉን ከደህንነቱ የጠበቀ ምሽግነት ወደማያቋረጥ ስጋት ቀጠና ለወጠው። የማስጠንቀቂያ ሳይረን ድምፅ የተለመደ ሆነ። ፓይለቶች እንዲሁም ወታደሮች በአውሮፕላን ማረፊያ ጋራዦችና በመሬት ውስጥ በሚገኙ መጠሪያዎች መካከል ሲሯሯጡ ማየት የዕለት ተዕለት ክስተት ሆነ። እያንዳንዱ የሚሳኤል ጥቃት የጸረ ሚሳኤል ስርዓቶችን ውድ የሆኑ ኢንተርሴፕተር ሚሳኤሎችን እንዲጠቀሙ በማስገደድ የጥምር ኃይሉን የጦር ክምችትና በጀት በፍጥነት ማሟጣት ጀመረ። ይህ በራሱ ለኢራን ትልቅ ስልታዊ ድል ነበር። አንድ ሄበርሸከን ለማምረት የሚወጣው ወጪ እሱን ለመከላከል ከሚተኮሰው የአንድ ፓትሪዮት ወይም ታድ ኢንተርሴፕተር ሚሳኤል ዋጋ ጋር ሲነጻጸር እዚህ ግባ የሚባል አልነበረም። ኢራን የገንዘብ አቅሟ ውስን ቢሆንም ይህን ያልተመጣጠነ የጦርነት ስልት በመጠቀም የአሜሪካና የአጋሮቿን እጅግ ውድ የሆነ ወታደራዊ አቅም በኢኮኖሚ እያደማቸው ነበር። ኢራን በሚሳኤል ውርጅብኝ የጦር ሜዳውን ሳትለቀልቅ የጥምር ኃይሉ የጸረ ሚሳኤል ክምችት እንደ በረዶ መቅለጥ ጀመረ። የአሜሪካ መከላከያ ሚኒስቴር ፔንታጎን ከፍተኛ ስጋት ውስጥ ወደቀ። ምክንያቱም እነዚህ ኢንተርሴፕተር ሚሳኤሎች በብዛት የሚመረቱ ሳይሆኑ ውስብስብና ረጅም ጊዜ የሚወስድ የማምረት ሂደት ያላቸው ናቸው። የወደሙት ሚሳኤሎች ወዲያውኑ መተካት አይቻልም። ይህ ሁኔታ የጥምር ኃይሉ ማለትም የአሜሪካና የእስራኤል ኃይሎች አዛዦችን ከባድ ውሳኔ ውስጥ ከተታቸው። እያንዳንዱን ኢላማ ለመከላከል ውድ የሆኑ ኢንተርሴፕተሮችን መጠቀም ማለት ክምችትን በፍጥነት ጨርሶ ለወሳኝ ጥቃቶች መጋለጥ ማለት ነው። በሌላ በኩል የትኛው ሚሳኤል ወሳኝ ኢላማ ላይ እንዳነጣጠረ ለይቶ ለማወቅ መሞከርም በስህተት አንዱ አልፎ እንዲገባ መፍቀድ እንዲሁም የማይተካ ጉዳት እንዲደርስ ማድረግን ሊያስከትል ይችላል። አሜሪካና እስራኤል በዚህ ጦርነት ወቅት የሚያጋጥማቸው ይኸው ክስተት ነው። ይሁንና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጦርነቱ ተሸንፈን ሳይሆን ለራሳችን ስንል ኢራን ስላዳከምናት ጦርነቱን በተኩስ አቁም ልንቋጨው ችለናል የሚሉትን መግለጫዎች ቢያወጡም እንኳ ኢራን በአሜሪካ የተለያዩ የጦር መሠረተ ልማቶች ላይ ምን ያህል ውድመት እንዳደረሰች የተለያዩ ሳተላይት መረጃዎች ይፋ እያደረጉ ይገኛሉ። በቅርቡም ይፋ በሆነ መረጃ መሰረት በርካታ በገልፍ ሀገራት የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች ከፍተኛ ጉዳት ማስተናገዳቸውን አጋልጠዋል። ከዚህ ባለፈ የተለያዩ የአውሮፓ ሀገራትም በዚህ ጦርነት ላይ እንዲሳተፉና የሆርሙዞች መጠን በጋራ ሆኖ እንዲያስከፍቱ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ለቀረበላቸው ጥያቄ እምቢታን ማቅረባቸው የዚህ ሚሳኤል ዳፋ በሀገራቸው ላይ የሚያስከትለውን ተጽዕኖ ስለተገነዘቡ ነው። የኢራን አብዮታዊ ዘብም ለማንኛውም የአሜሪካና የእስራኤል ቀጣይ ጥቃቶች ከፍተኛ ዝግጅት እያደረገ ስለመሆኑ እየገለጸ ይገኛል። አሜሪካና እስራኤልም ለአሁኑ ከጥቃት ቢያፈገፍጉም የተኩስ አቁም ስምምነቶች በዚሁ የማይቋጩ ከሆነ ግን በቀጣይ በኢራን ላይ ከዚህ ከፍተኛና ጠንካራ የሆኑ ጥቃቶች ሊሰነዝሩ እንደሚችሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እያስጠነቀቁ ነው። ከዚህ ባለፈ እስካሁን የተደረሰ የተኩስ አቁም ስምምነትም ስሱና እንዲሁም ደካማ ስለመሆኑ የሚታወቅ በመሆኑ አሜሪካ የበለጠ የጦር ዝግጅት እንድታደርግና የአየር መከላከያ ስርዓቶቿን እንድታድስ እድል ወይም ጊዜን እየገዛችበት ነው የሚሉ ሀሳቦችም በስፋት እየተገለጹ ይገኛሉ። እንደ ሄበርሸከንና ፈታንድ ያሉ ሚሳኤሎች በአሜሪካ የአየር መከላከያ ስርዓቶች ላይ ያደረሱት ጉዳቶችም ለተጨማሪ ወጪ እንደዳረጋት ይነገራል። የአሜሪካው መከላከያ ሚኒስትር ፔንታጎን እስካሁን በነበረው የጦርነቱ ሂደት ከ25 ቢሊዮን ዶላር በላይ ወጪ ማድረጉን በባለፈው የኮንግረስ ስብሰባ ላይ የመከላከያ ሚኒስትሩ ፒት ሄግሴዝ ይፋ ማድረጋቸው ይታወሳል። በዚሁ የኮንግረሱ ችሎት ላይም በተወካዮቹ ምክር ቤት አባላት ፊት ቀርበው ጥያቄዎችን ያስተናገዱ ሲሆን አብዛኞቹ ጥያቄዎችም አሜሪካ ከፍተኛ የሆነ ኢኮኖሚያዊ ኪሳራ ማስተናገዷ በየትኛውም መመዘኛ ትክክል አለመሆኑ የሚቃወሙ ድምጾችም ጎልተው ተሰምተው ነበር። ከዚህ ባለፈ የመከላከያ ሚኒስትሩ ፒት ሄግሴዝ እንዲሁም የአሜሪካ የመከላከያ ሚኒስትር ፔንታጎን በዚህ ብቻ ሳይወሰን ተጨማሪ 1.5 ትሪሊዮን ዶላርን በጀት መጠየቁ በአሜሪካ ላይ የደረሰው ጉዳት ምን ያህል አስከፊ ስለመሆኑ የሚያሳይ ሆኗል እየተባለ ነው። ከዚህ ባለፈ የወጡትን ለመተካት ብቻም ሳይሆን በቀጣይ በኢራን በኩል ለሚሰነዘሩ ጥቃቶች መሰል የመከላከል አቅምን ለማሳደግም ይህ ግዙፍ የሆነ የበጀት አቅም አስፈላጊ ስለመሆኑ የመከላከያ ሚኒስትሩ አጽንኦት ሰጥተዋል። በዚህ አዲስ የጦርነት ሁኔታ የተጋፈጡት አሜሪካና እስራኤልም ስልታቸውን ለመቀየር እየተገደዱ ነው።
ኤር ሱፕሪማሲ ወይም የአየር የበላይነት ብቻውን በቂ አልነበረም። ትኩረቱ ከመተኮሳቸው በፊት ማጥፋት ወይም ዲስትራክሽን ቢፎር ላውንች ወደሚል መርህ እየተሸጋገረ ነው። የስለላ ሳተላይቶችና ሰው አልባ አውሮፕላኖች ወይም ድሮኖች የኢራን ግዛት ሌት ተቀን መቃኘት ጀመሩ። ዓላማቸውም ተንቀሳቃሽ የሆኑትን የኻይበር ሸከን ማስወንጨፊያዎችን ከመተኮሳቸው አስቀድሞ ማግኘትና ማውደም ነበር። ይህ ግን ሌላ ፈተናን ይዞ መጣ። ኢራን ለዚህ ምላሽ ነበራት። ማስወንጨፊያዎቹ በተራራማ ዋሻዎችና በተራጊ የሲቪል መጋዘኖች ውስጥ ይደበቁ ነበር። አንዳንዴም ከተራጊ ንግድ ኮንቴነር መኪናዎች ውስጥ ሳይቀር ይተኮሱ ነበር። ይህም የትኛው መኪና ገዳይ ሚሳኤል እንደያዘ ወይም የትኛው ንጹህ ሸቀጥ እንደጫነ ለመለየት እጅግ አስቸጋሪ ያደረገው። ከዚህም በተጨማሪ ኢራን የውሸት ወይም ርካሽ ሚሳኤሎችን ከኻይበር ሸከን ጋር ቀላቅላ በማስወንጨፍ የጥምር ኃይሉን ማለትም አሜሪካና እስራኤልን የስለላና የመከላከያ ስርዓት ግራ ማጋባት ጀመረች። ይህ ዘዴ የጸረ ሚሳኤል ስርዓቶቹ እውነተኛውን ስጋት ከሐሰተኛው ለመለየት እንዲቸገሩና ሀብታቸውን ባልተገባ ቦታ እንዲያባክኑ አስገድዷቸዋል። በአንድ ወቅትም በኢራቅ የሚገኝ አንድ የአሜሪካ ወታደር ካምፕ ላይ በተሰነዘረ ጥቃት 15 ሚሳኤሎች ሲመጡ የራዳር ስርዓቱ አሳየም። የጸረ ሚሳኤል ስርዓቱ 12ቱ በተሳካ ሁኔታ መጥቶ ሲጥል 3ቱ ግን አልፈው ከፍተኛ ጉዳት አደረሱ። ከጊዜ በኋላ በተደረገ ምርመራ የወደቁት 12ቱ ሚሳኤሎች ምንም አይነት ፈንጂ ያልነበራቸው ረካሽ የውሸት ሚሳኤሎች ሲሆኑ ኢላማውን የመቱት 3ቱ ግን እውነተኛዎቹ ኻይበር ሸከኖች ነበሩ። ይህ ክስተት የኢራንን ስልታዊ ብስለትና የጦርነቱን ስለልቦና የመቆጣጠር ችሎታዋን ያሳየ ነበርም። ለዛሬ በዚሁ አበቃን። እናንተስ ስለ ኻይበር ሸከን እንዲሁም ስለ ሌሎች የኢራን ሚሳኤሎች ያላችሁን አስተያየት በኮመንት መስጫ ቦታ ላይ አጋሩን።